ሁላችንም ይህን ቪዲዮ አይተናል ብዬ አስባለሁኝ። ባል ሚስቱ ላይ የሚሰራው ፕራንክ ነው እና እሷ ከወለደች 2-3 ወር አካባቢ ቢሆናት ነው እና ወተሽ ብትሰሪ ይላታል። ያው ፋይናንሻሊ የቤቱ ኃላፊነት ትንሽ እየከበደኝ ነው ይላታል እና ፊት ለፊቷ 2 ዳቦና ሻይ አለ። አነስ አድርገሽን ብትበይ ይላታል። ጫናው ቀለል እንዲል 2 ዳቦውን ከሚሆን 1 ዳቦ ብትበይ ይላታል እና ስለማጠባ ነው ትለዋለች እና እንባዋን እየጠረገች ደግሞ እሺ ትለዋለች አሳንሳ ለመብላት እና በጣም ብዙዎቻችንን የነካ ቪዲዮ ነው። ያ ፕራንክ ነው ተባብለዋል ምናምን፣ ግን የነበረው ንግግር ብዙዎችን ያሳዘነ ነበረ እና ይህ ቪዲዮ ሳስበው የነበረው ስለ ንግግር ነው። መጽሐፍ ቅዱስ ስለ ንግግር የሚመክረን ነገር ንግግራችን ሰዎችን የሚያንጽ ሰዎችን የሚጠቅም እንዲሆን ነው እና የማይረባ የሚጎዳ ቃል ከአንደበታችን እንዳይወጣ ነው የሚመክረን እና መድኃኒት ነው ይላል። እንደውም የጠቢብ አንደበት መድኃኒት ነው ይላል እና ግዴለሽ ቃል ግን እንደ ሰይፍ ነው የሚዋጋው ይላል እና የሚዋጋ ቃል የሚጎዳ ቃል ከኛ እንዳይወጣ ይመክረናል። ለቀልድስ የሚነገሩ የሚጎዱ ቃላቶች ስንል ባልንጀራውን የሚጎዳ ቃል ተናግሮት ውይ ቀልዴን ነው የሚልን ሰው ማለት ነው። ምሳሌ 26:18 ላይ ምን ይላል? የሚገድል ፍላጻ ይዞ እንደሚወረውር እብድ ነው ይላል። እብድ ስለታማ ነገር ይዞ ቢወረውር ጉዳቱ ቀላል አይሆንም። ብዙ ሰው ሁላ ሊጎዳ ይችላል አይደል? እብድ በሚወረውርበት ጊዜና ቀልዴን ነው በሚል ሰበብ የሚነገር የሚጎዳ ቃልም ጉዳቱ ቀላል አይሆንም። በጣም መጽሐፍ ቅዱስ የሚመክረን ይሄን ነው እና በቀልድም መልክ ይሁን በሌላውም ጊዜ በተቻለን መጠን ከኛ የሚያንጽ የሚጠቅም ቃል ነው ሊወጣ የሚገባው።